አብርሃምና ሄርሜላ ዛሬ ተያይዘው ወደ አዲስ አበባ ሄዱ። እውነት ለመናገር ትላንትና እንግዲህ እነ ፈረንጁ ለሩታ እየነገሯት ነበረ። በአንቺ ምርጫ ነው የሚሆነው፣ ይቅር ወይስ ተመልሶ ወደ አዲስ አበባ ይሄድ የሚል ጥያቄ ጠይቀዋት ነበረ። እሷም ደግሞ በቀናነት ስላሰበችው ይሄድና ለግርዛቱ ተመልሶ ይመጣል፣ ችግር የለውም ይሄድ ስትለው ነበረ። ነገር ግን ሄርሜላ እዚህ ጋር አብርሃምን አጣብቂኝ ውስጥ ከተዋለች። ልጅህን ካገኘህ በኋላ እኔን ጣል ጣል አድርገኸኛል ለምንድን ነው? ስለዚህ እኔ ከማን ጋር ልሁን የሚል ጥያቄ እንዳቀረበችለት ነው እንግዲህ መረጃዎች የደረሱን ማለት ነው። እውነት ለመናገር አብርሃም ልጁን ካገኘ በኋላ ከሄርሜላ ጋር ያለው ነገር ትንሽ የቀነሰ ይመስላል። ይሄ ደግሞ ደስ የሚልና ይበል የሚያስብል ነገር ነው። ነገር ግን ሄርሜላ ደግሞ በእጅጉን አስከፍቷታል ማለት ነው። ስለዚህ ሄርሜላ ያላት አማራጭ አብርሃምን አባብላ ይዛ ወደ አዲስ አበባ መሄድ ነው። ሩታ ደግሞ ያንን ስላልተገነዘበች እንግዲህ ሄዶ ይመለስ የሚል ነበረ ምላሿ ማለት ነው። እውነት ለመናገር በጣም ያሳዝናል። ማለት በዚህ ሁኔታ ላይ ሆና ሩታን ጥሎ አዲስ አበባ መሄዱ ስራ ከሌለው ምን ያደርግለታል? ከኤርሜላ ጋር መገናኘቱ ለምን አስፈለገ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያን ያለው እግዚአብሔር ይመስገን በጣም ደህና ነኝ። ተመልሼ በድጋሚ በአዲስ መረጃ መጥቻላችኋለሁ ማለት ነው የኔ ውዶች ማለት ነውና እንግዲህ ትላንትና ማታ አብርሃም እንግዲህ የሩታ እናትና አባት በሌሉበት ተደብቆ ገብቶ ትልቋ ግድንግድየዋ እኔን የምታክለዋ በግ ይዞ ሄዶ ነበርና ሚስቱን እንግዲህ አበባና በግ ይዞ ሄዶ ሰርፕራይዝ አድርጓት ነበር። እውነት ለመናገር የብዙዎቻችን ጥያቄ ለምን ተደበቀ? ለምን ድብብቆሽ ይጫወታል? ለምንድን ነው መልስ ገብቶ በነፃነት ወጥቶ ገብቶ ሚስቱን ልጁን እማየው የሚል ጥያቄ አንስተን ነበር። እውነት ለመናገር እኔም ከረፈደ እንደገባኝ ከሆነ የራሳቸው የሆነ ምክንያት ይኖራቸዋል ብዬ ተስፋ አደርጋለሁ። እውነት ለመናገር አብርሃም እንግዲህ ማሚ እንደሆነ ሆስፒታል ላይ አግኝቻታለሁ የሚልም እንትን አንስቶ ነበር። ቪዲዮውን አዳምጣችሁ ከሆነ አዎ ሆስፒታል ላይ እንግዲህ የሩታ እናትና አብርሃም ተገናኝተዋል። ሆስፒታል ላይም ብቻ ሳይሆን ከዛ በፊት አዲስ አበባ ላይም ተገናኝተዋል። ስለዚህ የተፈራው የሩታ አባት ከሆነ ይበል የሚያሰኝ ነገር ነው። ምክንያቱም እንደዚህ መፍራት ተገቢ ነው። ነገር ግን የፈለገው እነሱ ባይኖሩ መልስ እስካልገባህ ድረስ እዛ ቤት መግባት አትችልም ነበር። ሆኖም ግን የልጅ ነገር ነውና የሚስት ነገር ነውና የነሱ ፍቅር ስለበለጠብህ ገብተህ ጠይቀህ ወጥተሃል። ግን ያንን ነገር ደግሞ በቶሎ ፈጽመህ እንደፈለክ እንደ ልብህ እንደ ቤት ገብተህ ብትወጣ መልካም ነው እንላለን። ሌላው ደግሞ አብርሃምና ሄርሜላ እንግዲህ ያላቸው ነገር በተለይ ባባ ከመጣ በኋላ ማለት ነውና የሩታ ልጅ ከመጣ በኋላ ያላቸው ነገር ትንሽ ቀዝቀዝ ብሏል። በእርግጠኝነት ወደ አዲስ አበባ ዛሬ እንግዲህ እየሄዱ ነው ማለት ነው። አዲስ አበባም ሄደው እንግዲህ የቀዘቀዘው ፍቅራቸው ሞቅ ደመቅ ሸብረቅ ሊያደርጉት እንደሆነ ነው መረጃዎች የደረሱን ማለት ነው ውዶችዬ። በእርግጥ ይሄ ነገር አሁን መደረግ አለበት ወይ ብላችሁ ስታስቡት መደረግ የለበትም። ምክንያቱም አብርሃም ቢያንስ ሚስቱን አይቶ ካራራ ልጁን አይቶ መራራት አለበትና ለልጁ ሲል ከሄርሜላ ጋር ያለው ነገር ሙሉ ለሙሉ ማቋረጥ፣ ሙሉ ለሙሉ ማቆም፣ ሙሉ ለሙሉ ሄርሜላ የምትባል ሴት ከህይወቱ ምንቅር አድርጎ ማውጣት ይችል ነበረ። ማድረግም የሚችለው እሱ ነው እንጂ እኛ አይደለንም፣ ፈረንጁ አይደለም፣ ወይም ደግሞ ሌሎች ወዘተረፈ አይደሉም ማለት ነው። ስለዚህ አብርሃም አሁንም ቢሆን በእርግጠኝነት እንግዲህ እነ ሩታ ቤት እንደፈለክ ገብተህ እንዳትወጣ የሚያደርግ የሰራኸው ሴራ ወይም ስራ ነው። ከሄርሜላ ጋር ያለ ግንኙነት እጅግ በጣም የሚያሳፍር ምን ብለህስ ትገባለና እነሱ በእርግጠኝነት ያንን ነገር ያውቃሉ። በተለይ የሩታ እናት እንግዲህ ቪዲዮ ላይ ብዙ ጊዜ ደጋግመው እየተናገሩ ነበረ። የሩታ አባትም እንደሚያውቁ እናውቃለን አይደለ? ቪዲዮ ላይ የተወሰነ ጊዜ ገብተው ነበርና ይህ ነገር መቆም አለበት። አንቺና አብርሃም መታረቅ አለባችሁ። ከዚህ በላይ ምንም ነገር መሆን የለበትም የሚል እንትን ነበረ ሲያቀርቡ የነበረውና ስለዚህ አብርሃም እባክህን አሁንም ቢሆን ተመለስ ለልጅ ስትልሽ ሚስትህን ተዋት። ለልጅ ስትል እንግዲህ ከሄርሜላ ጋር ያለ ነገር አቋርጥ። ሄርሜላ ደግሞ እርምሽን አውጪ። በቃ ሌላ ወንድ የለም ወይስ የሱ ይለያል? ቀምሰሽዋል እንዴ እናቴ? ምክንያቱም እንዴ ሌላ
ወንድ የለም እንዴ? በቃ ማለት ከሌላ ወንድ ጋር ሌላ ላይፍ አሁን ፈረንጁ እንደሚያፈቅርሽ እንደሚወድሽ ተናግሯል አይደለ? ቢያንስ ከፈረንጁ ጋር የሆነ ጊዜ ለፈረንጁ ራሱ እንግዲህ አትገባም የሚሉ ብዙ ኮመንቶች አንብቤ ነበር እና እውነቴ ነው የምላችሁ አትገባም ትገባለች ምናምን ሴት ናት፣ በቃ ቆንጅዬ ሴት ናት፣ በጣም ታምራለች፣ ሸበላ ናት፣ ሸንቃጣ ናት፣ እግሯ ምናምን እያላችሁ ነው። ከእግሯ ምን አለው ዋናው ፍቅር ነው እና ለአብርሃም የምትሰጪውን ፍቅር ለሌላ ወንድ ልጅ እየሰጠሽ ከሌላ ወንድ ልጅ ጋር ጊዜሽን ብታሳልፊ እየተሻለ ነው እንጂ አሁን አራስ ሚስቱን አስትተሽ ወደ አዲስ አበባ ወስደሽ ከሱ ጋር ፍቅር ፍቅር መጫወቱ እንደኔ አግባብ ነው ብዬ አልልምና፣ ስለዚህ እባክሽን ያሰርሽበትም ሙጠምጢም ካለ ከላዩ ላይ እንዲነሳ አድርገሽ ጸበል አስጠምቀሽ ምናምን ለውድ ሚስቱ ብታስረክቢ መልካም ነው ብዬ እላለሁ። ሩታዬ ደግሞ ከዚህ በላይ እግዚአብሔር አምላክ ማብራት ጠፋ። አይገርማችሁ? ከዚህ በላይ እግዚአብሔር አምላክ እንግዲህ ደስታሽን እጥፍ ድርብ 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 ያድርግልሽ። ልጅሽንም እግዚአብሔር አምላክ በጥበብ በሞገስ ያሳድግልሽ፣ ለቁም ነገር ያብቃልሽ። በጣም ደስተኛ ነሽ፣ በጣም ፍንድሽድሽድሽ እያልሽ ነውና ይህንን ደስታሽ የምናይበት ቀን ሩቅ ሆኖብን ነበረ። ፈጣሪ አምላክ ደግሞ ስላቀረበልን እናመሰግነዋለን። ሁልጊዜም ከቤትሽ ደስታ አይጥፋ። ምንም አይነት ነገር ቢፈጠሩ ደግሞ ሌላ ጊዜ ችለሽ እንዳለፍሽው ነገሮችን ችለሽ ማለፍ አለብሽ ባይነኝ፣ እንደኔ ማለት ነው የኔ እንቁ። በእርግጠኝነት ሀሳባችንም ወይም አስተያየታችንም ትቀበያለሽ ብዬ ተስፋ አደርጋለሁ። ምክንያቱም አራስ ቤት በጣም ከባድ ነው። እውነት ለመናገር ስሜቱ በጣም ከባድ ነው ማለት እንደ እርግዝናው ስለሆነ አንቺ ደግሞ ራስሽን መጠበቅ አለብሽ ብዬ ነው ምለው እኔ ማለት ነው። እንግዲህ የተመልካችም ሀሳብ አስተያየት ብታስቀምጡልኝ እጅግ በጣም ደስ ይለኛል ማለት ነው ውዶችዬ። ማለት የአንድ ሰው ብቻ ሀሳብ ሳይሆን እናንተ የምትጽፉልኝ ኮመንት እኔ ከማንበብ ወደኋላ ብዬ አላቅም እና የብዙዎቻችን ሀሳብ የብዙዎቻችን ጸሎታ ሩታን ይረዳት። ስለዚህ የብዙዎቻችን ሀሳብ አስተያየት ደግሞ ለሌሎቹም ያግዛል ብለን ስለምናስብ ኮመንት መስጫው ላይ ሀሳብ አስተያየታችሁን አስቀምጡ ማለት ነው ውዶችዬ። ላይክም ሼርም ሰብስክራይብም ማድረጋችሁን እንዳትረሱ። አዳዲስ መረጃዎችም ሲመጡ እንደዚሁ ይዤላችሁ እመጣለሁ ማለት ነው ውዶችዬ። እውነት ለመናገር ምንድነው ማዕዱት አትወፍሪም እንዴ? ኧረ ወፍራለሁ። አያሳስባችሁ፣ ይሄ አዲስ ቻናል ነው። በዛኛው የምታቆኝም እዚህ እየመጣችሁ ኮመንት እየጻፋችሁልኝ ነው። አዎ አዲስ ቻናል ከፍቼ ነው ይሄኛው ማለት ነው። ምክንያቱም ያው ቢኖር ይጠቅማል ባይ ማለት እንደዛ ብታደርጉ አሪፍ ነው። ለሌሎቻችሁ መመክራችሁ ሌላ አዲስ ቻናል ከፍታችሁ ደግሞ በአዲስ ቻናል ብትንቀሳቀሱ መልካም ነው። ምክንያቱም በዚህ ዘመን አንድ ቻናል ብቻ አያስተማምንም ማለት ነው የኔ ወዶች። እኔ ደግሞ ታውቃላችሁ ብዙ ጊዜ ይዘጋብኛል ቻናል። ስለዚህ በአዲስ መጥቼ ኘኝ ከምልባችሁ ጎን ለጎን በዛኛውም እየሰራው በዚህኛውም እየመጣው እንግዲህ ባዝጋችሁ የተሻለ ነው ብዬ ስላሰብኩኝ ነው። ስለምሰጡኝ ሀሳብ አስተያየት፣ ላይክ፣ ሼር፣ ሰብስክራይብ እጅግ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም በጣም ወዳችኋለሁ። ደህና ሁኑልኝ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ደህና ሁኑ። ባባይ